የተንቀጠቀጥሽ እኮ ነው። አቤ ተረጋጋ እንጂ ስሚ፣ ምን እየሆነሽ ነው? እየሰማሽ ነው? አቤ አንቺ ስሚ፣ ኧረ ኪራ ምን ሆነሽ? ማርያምን ሰው የለኝም ብላ አታስደብር ሰውን። ኧረ ምንድን ነው? እኔ እንደ ሰው አልታይም ነው? እኛ እኔ እንደ ሰው አይቼ እኮ ነው ነገሮችን ሁሉን ማጫወት ምጠራ ዋይ እኮ አሁን እኮ ሰው የለኝም ብላ እያለቀስክ እኮ ነው አሁንም። እንዴ እኔ ይሄንን ነገር እንደተታው እኮ ነው ስላለ ነው ቅድም ምንድነው ችግርህ? ማይስተካከል ነገር ሁሉም ነገር ይስተካከላል። እሺ ምን ተደርጎ ይስተካከላል? ምን አድርጌ ላስተካክል? እሺ የእሷን ጉዳይ ራሱ ገና ሰላም እንዴት ናችሁ? ውድና የተከበራችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ ያለን ፋሚሊ ዛሬም እንደተለመደው በአንድ ምክንያት ተከስተናል ማለት ነው። ነገሩን አጠር ላድርግና ቶሎ ብዬ ልጁ እየጠበቀኝ ስለሆነ ኪራን ቀጥሬዋለሁ። ከቤት የትም እንዳትወጣ እየመጣው ነው ብዬዋለሁና ኪራ ጋር ሊሄድ ነው፣ ግን የሚሄደው በምክንያት ነው። ቤተሰብ ኪራ ያለበትን ሁኔታ መቼም ታውቃላችሁ፣ ለእናንተ አልነግርም። በውብዬ በናሂ በጓደኞቹ በእያንዳንዱ አጠገቡ ባሉት ልጆች ሰላም አይደለም፣ ተበጥብጧል፣ ተረብሿል። እና እኔ ድንገት መቼም ወንድ ልጅ ንብ አበባ አይቶ መቼም ሳይቀስማት አያልፍምና ምን ልላችሁ ፈልጌ ነው፣ ወንድ ልጅ በቆንጆ ሴት ልጅ በቃ ይሳሳታል። ካለበት ሁኔታ ከምንም ነገር ከሱስ ከድብርት ከብቸኝነት ከየትኛውም ነገር በሴት ልጅ አማካኝነት ነፃ ይሆናልና ምን አሰብኩ፣ ኪራ አጠገቡ ያሉትን ማንንም እየሰማ እያዳመጠ አይደለም። ጓደኞቹን፣ ቤተሰቦቹን፣ እህቱን፣ እንድሙን እያዳመጠ አይደለም፣ እየተቀበላቸው አይደለምና ዝም ብለን ሌላ ነገር ውስጥ ከመግባታችን በፊት ዝም ብዬ እኔ አንድ ጓደኛ አለች፣ በጣም ነው እኔን ትሪት የምታደርገኝ። በቃ ሳዝን ስደሰት ሁሉ ነገር ነው የምትጋራኝ ልጅ አለችና ለኔ ጓደኛ እንደሆነች ለሱም ጓደኛ እንድትሆነው አጠገቡ ሆና ትሪት እንድታደርገው አንድ ጓደኛዬን ይዤለት ልሄድ ነው። ጠርቻታለሁ። እኔ አንድ አስቀያሚ ያለች አጠገቤ ቆንጆ ምናምን ስል ከኋላ የሳቀች ነበር ማለቴ አስቀያሚ። ተዋወቋት፣ መቅደስ ትባላለች። እንዳልኳችሁ ለኔ ሁሉ ነገሬ ናት። ሚስቴ የሚለው ነገር ሲቀር ደብርሻል ወዲ እስቲ ሰላም በያቸው፣ ታዋቂያቸው። እንዴት ናችሁ? ብዙም አታወራም፣ አይናፋር ቢጤ ናት አይደል? አው ትላለች። ሲበዛ ፈጣጣ ናት። የምር የመጨረሻ ጉፍጥጥ ያለች እንደ መልኩ አይደለችም። እና መረጋጋትም አይታይባትም። ፍጥን ትላለች። ከሰው ለመግባባትም እንደዚሁ ትፈጥናለችና ኪራይ እንግዲህ ጓደኛዬን አሳልፌ ልሰጥ ነው። ላንተ ስል ማላረገው ነገር የለም እያየ እና መቅዲ አሁን እንዳልኩት እንደጠራዎች ማለት ነው። ትንሽ ነጭናጫ ነው የምር ልጁ ያለበት ነገር በቃ ትንሽ ነገር ያናደዋል። ለመናደድ ትንሽ ነገር በቂው ነው እና አንቺ ላይም እኔ ላይም ይሄ ነገር ሊከሰት ይችላል ማለት በቃ እጅ እስከ መሰንዘር ድረስ ማለት ነው። የሆነ ጊዜ የሆነችን ልጅ እኔ ፊት አንቆ ራሷን እስክትስት ድረስ ይህ ስልሽ ራስሽን ጠብቂ ለማለት ነው። አጠገብሻለሁ በእርግጥ እኔም አይስልሽ ይሄን ያህል አይነት ነገር እስከ ማድረግ ድረስ ይደርሳልና ስሜታዊ ቢሆንም ለኔ ስትይ ታገሽና በቃ ትሪት አድርጊልኝ። አውቃለሁ ችግር የለውም ብለሽ እንደመጣሽ አውቃለሁ። ለካሜራው ነው ችግር የለውም እንድትይ የምፈልገው። ቤተሰብ ችግር የለውም ብላለች ብቻ እና አሁን ኪራ ጋር እየሄድን ነው። የቀረውን ቪዲዮ እዛ ስንደርስ እንቀርጻለን። ደህና ቆዩልን። ልጅ በእርግጠኝነት ተኝቶ ነው አለ በሄድክና ሰላም ለዚህ ቤት ምንድን ነው የምትደነግጠው? ኪራ ግሬት ተኝቶ ነው በቃ የምትውለው። ኧረ በእናትህ ነቃ በደንብ ሰላም በላት። ነይ ቆይ እንዴ ምንድን ነው የምትሽኮረው? ሰላም በላት። ተዋወቃት። መቅደስ ትባላለች። ሰላም ነው መቅደስ። ነቅዲዬ ይኸው አልጋሻ ነው ነጭናጫ ነው ያልኩሽ ልጅ ነው። ሲታይ አይመስልም ግን እንዴት ነው?
እንዴት ነህ? ሰላም ነው። እንዴት ድንገት ዛሬ ተከሰትክማ? ሳትነግረኝ ነው በቃ እያስደነገጥከኝ ነው። ምንድነው? ቀን አወራው አይደል እንዴ? የትም እንዳትሄድ አልኩህ አይደል? ዝም በግምት ነው የጠበከኝ? ትሄድ ነበር? ዝም ያው ልወጣ ነበር። የሚገርም ነገር ልወጣ እያልኩ እንኳንም ስትመጣ ነው ምንድነው ይሄ? እንኳንም በጊዜ መጣሁ። እንኳንም በጊዜ መጣሁ። እንዴት ነው በእናትህ? አለሁልህ። እንዴት ነው? ተረጋጋ። ባለፈው በእናትህ የተፈጠረውን ነገር አየህ? ተው በእናትህ አንተ ሰው በቃ እኔ ላይ ይነሳል። አንተ እኔ ሰው ከውጭ ሆኖ የሚያይ ሰው ልክ ነው። በነገር ላይ አንተ ነህ ልክ ያለውን ከው ልክ ለመሆን ሞክር ብትባል አልሰማልከን እኛን የምር እንደዛ ሳይሆን እኔ በቃ ነገሮችን አስተውሎ ለኔ የሚነግረኝ እንደዚህ ነው ብሎ የሚመክረኝ ወንድም እንደ ወንድም ማየው ሰው በቃ አሹ ነበረ። አሹም እንደምታየው ነው። አይ አንተን መጣ አንተ ስለማትሰማቸው ነው ሰዎቹ እየራቁ እየሸሹ ያሉት። አንተ በዚህ አጋጣሚ ይሄን መረዳት አለብህ። እኔም በሆን ሰልችተኛል። ይኸው ለሰው ላስረክብ ነው የመጣሁት በዚህ አጋጣሚ የምሬ ነው ስል አሁን መጣ ደበርከኝ በቃ አስጠላኝ። የምሬ ነው። እሷን ያመጣሁበት ምክንያት ምንድን ነው መሰለህ? የምር በቁም ነገር አንተ እንዳልከው አሁን ይሄ ስሜት አይሰማሽ። ሰው የለኝም፣ እኔን የሚረዳ ሰው የለም፣ እኔ ብቸኛ ነኝ ምናምን ብለህ የምታለቃቅሰውን ነገር አቁም እሺ። እና ዝም ብለህ ሰው የለኝም አትረዱኝም ማናችሁም አጠገብ ያለ ነው ማለት ሰው የለኝም ከጎኔ ማንም ሰው የለም በቃ አንተ ነበር ካለህ ራሱ ብያሳውቁት። አየህ ስሜታዊ ነው የምልህ ይሄንን ነው የምልህ። እሺ አሁን ምንድነው የሚያስለቅስህ? በእናትህ እኔ አታስደብረኝ ማርያምን። ሰው የለኝም ብለህ አታስደብር ሰውን። ኧረ ምንድነው እኔ እንደ ሰው አልታይም ነው እኛ ለምን እንደ ሰው አይቼ እኮ ነው ነገሮችን ሁሉን ማጫወት መጠራ ዋይ ላንተ እኮ አሁን እኮ ሰው የለኝም ብለህ ያለቀስክ እኮ ነው አሁንም እንዴ። እኔ ይሄንን ነገር እንድትተው እኮ ነው። በእናትህ እኔ እውነት መሮኛል፣ በጣም መሮኛል፣ ከምታስበው በላይ መሮኛል። ይሄ ኧረ በማርያም አንተ መግዲ ያይሹ ነው እኔ የምልሽ ይኸው ዝም ብሎ ያለቃቅሳል ምናምን። ይሄንን እንዴት አድርገሽ ትሪት ማድረግ ነው? ለምን ነው ያስነፋት እዚህ ድረስ ለምን መጣች? ይሄ ጓደኛህ ለሆነ እህት ለሆነ ሰማ ምን መሰለህ እሷ የመጣችው ልንገርህ ነካውት ሲጀመር ጥሩ አይመጣም። ምን ማለት ነው? ስማ ሲመስለኝ እኔ አላውቅም። በቃ በእናትህ አንተ አሁን እኛ አንተን እንደተረዳና አንተ እኛን ተረዳ እሺ። ማንም ሰው ችግር ሳይኖርበት ቀርቶ አይደለም የሚኖረው። ሁላችንም የራሳችን ችግር አለብን። ራስን እንደዚህ የምታስጨንቅ ከሆነ እንዴት ነው አማ አይደለም በቃ እኔ ሄጄ ተውና አንተ ለምንድን ነው ሰው ማሰማው? በመድኃኒዓለም ስማ እኔ ምንድነው የሚያስጨንቅ ነው ያለው? በእናትህ አንተ እኔ ያስደበርከኝ ነው። በእናትህ ተይ በእናትህ ሻው ስማኝ ኪራ ችግር እኮ አለብን። ካሁን በኋላ እህትም ጓደኛም ሁሉ ነገር እሆናለሁ እሺ። ለምን የነካውት ሰው ሁሉ በቃ አይበረክትም። በቃ አጠገብ ያትምጪ እውነቴን ነው የምልሽ። በቃ ጥሩ ነገር ማይኛለው እኔ ያለው ምን ማለት ነው? ለምንድን ነው እንደዚህ የምትለው ኪራ? ምን ማለት ነው ይሄ? ይሰማል ታዲያ አሁን ከኔ በላይ እሷን ጓደኛ አድርጋት እሺ ከቻልክ። አሁን እንደዚህ አሁን አንተ ራሱ አሁን መተህ እኮ በቃ እያስደበርኩ ነው፣ እየደበረ ነው ያለው። ይሁን እኔ ይደብረኝ፣ ግን እያልኩ ያለሁት ቢያንስ ማለት ነው እኛን እየሰማ አይደለማ። ድንገት ምናልባት ሴት ልጅ ስትሆን አውቃለሁ፣ ሴት ልጅ ከጎን ስትሆን ብዙ ነገር ይፈታል። በቃ አለ አይደል ብዙ ነገር በቃ ይሄን የምታውቀው ተቀበለኝ በቃ ስል በቃ ግን እኔ ደግሞ እሷን ማስደበር አልፈልግም። ምንም ምን አይደብረኝም። ያ ካስደበረካት ሰማ ብታስደብራትም ኖርማል ነው ብላ ነው የመጣችው። እሺ ደሞም አይደብረኝም። ያንተ የሰማ ነው ያንተ ጓደኛዬ ነው ደግሞ በዚህ ሰዓት እንዴት ነው አሁን እኔ ይድኒ ታውቃለህ፣ አሁን ያለሁበትን ሁኔታ ታውቃለህ አይደል? ያለበት ሁኔታ ስለተረዳሁት እኮ ነው እሷን ያመጣሁት ኪራ። እሷ እኮ አውቃ አይደለም ውሰደኝ ብላ አይደለም እኮ እሷን ያመጣሁት። እሺ አሁን የእህቴስ ጉዳይ እንዴት ነው ማድረገው? ሁሉም ነገር እኮ ይፈታል ኪራ። ለምንድን ነው ይናል ራስን የምታስጨንቀው? ተይ በእናትሽ እኔ እንደዚህ አትበይ። አንቺ ራሱ ገና ነገሩን ሳታውቂ እንደዚህ ታውቃለች፣ ሁሉንም ነገር ታውቃለች ኪራ። ሁሉንም ነገር ሊኖርሽ ይችላል፣ ግን የኔን ደግሞ የኔን ችግር ልጨምርብሽ አልፈልግም። አትጨምርብኝም። እኔ በቃ አሁን እውነቴን ነው የምልሽ። በቃ እንደዚህ አልፈልግም። እኔ አሁን በዚህ ሰዓት አያስፈልግም። አንተ ምንድነው ችግርህን መፍታት አትፈልግም ነው? ቆይ ኪራ ከችግሬ ጋር ተስማምቶኛል ነው? ስማ ምን ላርግሽ? እኔ ምን ላርግሽ? እኔ ለምን አትረዳም? እኔ እያልኩ ያለሁት ስማ፣ አንተ እኛን ተረዳሽ። እኔ ተረድቼ ልረዳ እየሞከርኩ ነው። የሰማኝ ነው አይደለ እንዴ? እና አሁን እሺ ሌላ ሰው ሌላ ችግር የኛን ችግር ሌላ የሚያዳምጥ ሰው ይዘህ ትመጣለህ። አንተ የኔ መምጣት ነው የደበረ?
እንዴት ይደብረኛል? ሰው ነሽ እኮ ምንም ቢሆን ሰው ነሽ። ግን ደግሞ እኔ ጓደኛ ልሆን ነው ችግርህን ልጋራህ እኮ ነው የመጣሁት ኪራ። ለምን ሌላ ችግር ለምን ላይሽ ላይ ትጨምሪያለሽ? ለምን እኔ ችግረኛል አልኩ አለች እሷ። ችግር ጨምረህብኛል ብላለች። ይሄን በእናትህ ተው፣ እንደዚህ አታርግ። በቃ በእናትህ ሳያቴው መልካም ሰው ትመስላለች። እንደዚህ አታርግ። በቃ እኔ የነካሁት ሁሉ በቃ ይፈርሳል። አታርግ እንደዚህ። በቃ እንደዛ የምታስብ ከሆነ ይሁን፣ ችግር የለውም ነው ወይስ ምንድነው? ምን ፍቅረኛ ምናምን የምትጣላ ቤተሰብ ምናምን ችግር አለ? ሌላ ኬዝ ማለት ሴት ልጅ እንዳትቀርብ የሚያደርግ አንደኛ ውቢ አታውቅም። ምንም ሳታውቅ ነገሮችን እዚህ ቤት ራሷን ስለሌለች ነው የገባኸው። ታውቃለህ፣ ብትኖር እንዴት እንደምታደርግ ታውቃለህ። ነገሮችን ዝም ብላ ሳታውቅ አታስገባ። አይ በእናትህ እኔ በቃ እኔ ምንም ከዚህ በላይ በሌላ ነገር በምንም አይነት ነገር ልረዳ አልችልም። እኔ በቃ ጓደኛዬ ይሁን። እሺ ወይስ ከዛ በኋላስ ምን ታረጊያለሽ? አንቺ አሁን የኔን ችግር ሰምተሽ በቃ አጠገብህ ሆነ ችግሮችን ለማስተካከል ትሞክር። ይሄንን ብቻ ፍቀድላት እንዴ! ምንድነው አንተ አሁን? እሺ እሷ ፍቃደኛ ሆነች፣ እኔ ፍቃደኛ ካልሆንኩ ምንድነው እሱ? እኔ አትጭውበት ይድኔ። እኔ ፍቃደኛ ካልሆንኩስ? እሺ ለምንድን ነው ፍቃደኛ ማትሆነው? አይደለም እኔ በቃ ሰው ላይ ችግር መሆን አልፈልግም። በዚህ ሰዓት አትሆንብኝም፣ ችግር አትሆንብኝም። ይሆናል በእናትሽ ይሆናል ችግር። በቃ እየሰማሽ ነው አይደል? ዛሬ መጥቶ እንኳን እንደዚህ እያለኝ እኮ ነው ያለው። ዛሬ መጥቶ እንኳን እንደዚህ እያለ ነው ያለው። እኔ ምን ላድርግሽ? እሱን ተው፣ እኔን ሰማኝ ኪራ። እኔ ለእውነት ላስደብርሽ አልፈልግም። እኔ አይደብረኝም፣ ችግር የለውም። እውነት ምን ላድርግሽ? ጓደኛ ብቻ ልሁን። አይ እውነቱን ነገር ኪራ፣ እኔ አማክረኝ። ስማ የምር ችግር እንዳትሆንባት ብቻ ነው ወይስ ልጅቷ አትመጪም? ያልቃል ወይ ንገረኝ። ይድኔ ወይኔ ምንድነው እያልከኝ ያለው? አሁን ሌላ ችግር እሷ ላይ ልጨምር ነው? እኔ ራሱ ከዛ በኋላ ረፍት አገኛለሁ? ንገረኝ። እሺ አንተ ለሷ ረፍት አገኛለሁ ወይ ከዛ በኋላ? አይ ለሷ ተጨንቀ ነው አንተ አሁን በዚህ ሰዓት አሁን አንተ አሁን ሌላ ማላቀው ሰው ላይ ችግር ልጨምር? እንደዛ እያልከኝ ነው ያለው? አይደለም እንደዚህ ማለት አለብህ አንተ ባለበት ሁኔታ ይሄንን መናገር ነበረብህ። እንደዚህ ማለት ነበረብህ። ይድኔ በቃ እኔ አሁን ራሴን ወደ ማግኘት እየመጣሁ ነው ያለሁት። ራሴን ለማግኘት እየሞከርኩ ነው ያለሁት እኮ ራስን በማጥፋት ምናምን ገመድ ይዞ ጫካ በመሮጥ ምናምን አላለም። ፈጣሪ አላለውም። በቃ ተውኩት እኮ ነገሮችን ተውቻለሁ። ኪራ በእናትህ አሁንም ቢሆን ብቻህን ስትሆን የምታስበው ጥሩ ነገር አይኖርም። በቃ ሴት ልጅ ደግሞ ብልህ ናት ታውቃለህ አይደለ? ይሄን ላንተ አልነግርም። ቢያንስ በቃ አጠገብህ ሆና ትሪት እንድታረግህ ፍቀድላት እንዴ። ጮሄስ ቢሆን እየሰማኝ አይደለም እኮ መቅዲ መች ሰማኝ? እያይሽው ነው። እሺ አሁን እኔ አልጮህም። እሺ አናግሪው ነው የሚሰማሽ ከሆነ ጀርባ አትስጥ። ደግሞ ለሰው ጀርባ አይሰጥም። እሺ ንቀት፣ ለሰው ልጅ ያለንን ንቀት አስተካክል። አንተ እኔ መቼ ንቄ ነው እኮ ንቀት ካልሆነ በቃ ጀርባ አትስጥ ለሰው። ምን እያልክ ነው ይድኔ? አውቀህ ነው እንዴ እንደዚህ የምትለው? እኮ በስርዓት አውራኛ ኪራ። እንደው ያወራሁሽ እኮ ነው እንዴ። ምን አደረኩ ነኝ? ጓደኛዬ ይሁን ጓደኛሽ ሆንኩኝ። ከዛ በኋላስ ሌላ ነገር ምን? ሌላ ነገር ምን? እኔ ችግርህን ልረዳ አብሬክ ልሁን። አታልቅስ ደግሞ ምን ከዚህ በላይ እሺ ምን ላድርግ? እኔ እኮ ሞከርኩ። አንቺ እኮ ምንም የምታውቂው ነገር ስለሌለ አውቃለሁ። ነግሮኛል፣ ሁሉንም ነገር ነግሮኛል። ለዛ ነው አብሬ ልረዳ የመጣሁት። ታዲያ አሁን አውቀሽ እሺ የኔን ችግር ለመካፈል አንቺ እውነት መተሻል? በእውነት ችግሬን አውቀሽ? አዎ። እና አሁን እኔ አንቺንም ማስደበር አልፈልግም። በቃ ገባሽ? ነገሮችን የምታውቂ ከሆነ በቃ አለ አይደል? በእኔ ህይወት ውስጥ እየተፈጠሩ ሁሉ ነገር ምስቅልቅል እያለብኝ ነው ያለው። የነካሁት ነገር ሁሉ እየፈረሰ ነው ያለው። ያይሰማም እንዴ በማርያም እህቴም እዛ ጋር ይኸውልሽ። አሁን አንቺ ስለ እህቴ ታውቂያለሽ? አውቃለሁ። ታዲያ እሱን የምታውቂ ከሆነ እንዴት ነው አሁን አንድ ሰው ያን ሁሉ ነገር እያወቀ እንዴት ነው ማስተካከል ነገር እኮ የለም ኪራ። እውነት እኔ ተስፋ ቆርጫለሁ። አሁን በዚህ ሰዓት በጣም ተስፋ ቆርጫለሁ። ቆይ አማርኛ አይደለም በሌላ ተተርጉሞ ነው የሚደርስ? እንዴት? ለምንድን ነው ማለት ለምን ተቃራኒ ትሆናለህ? እኔ እኮ ተቃራኒ መሆን አይደለም ኪራ። ለምንድን ነው አንተ ማይገባ? ለምንድን ነው እኔን ልትረዳኝ አልቻልከኝ? ምን ላድርግ ነሽ ከዚህ በላይ? ወይ ደረስክ እንተ ሰው ሚልን እሺ መጣ በር ላይ ለሱ አሳተው ወይ ይድኔ ተው ይመጣል። ለምንድን ነው የት ነው የሚሄደው? ትቶሽ ነው እንደ የሚሄደው አንቺ? ይድኔ ስልክ ያራኩን ሰው ይቀበል ነው። እኔ ምን ብዬ ነው ችግሮቼን ልነግርሽ እና ነገሮችን ተቀበለሽ ከኔ ጋር ለተቀጥይ ምጪው በጓደኝነትም ሆነ ሰማኪራ ሰማኛለህ። ይድኔ ስላለ ነው ቅድም ምን በእናትሽ እንደዛ ትበይ። አንቺ ደግሞ እኮ ምንድነው ችግርህ? ምን ማስተካከል ነገር ይኖራል አይደለም? ምን ያው ሁሉም ነገር ይስተካከላል። እሺ ምን ተደርጎ ይስተካከላል? ምን አድርጌ ላስተካክል? እሺ የእሷን ጉዳይ ራሱ ገና እኔ አሁን አንቺ ላይ ጭንቀት መሆን አልፈልግም። በእናትሽ በቃ ይሄን ተረጂ።
እና ነገሮችን በቃ እኔ ከአንቺ ጋር መደባበር አልፈልግም። ዛሬ የመጣሽው ግን ስለኔ መጥፎ ነገር እንድታቂ አልፈልግም። በቃ እኔ መጥፎ ነገር እኮ ሁሉ ነገር አውቃለሁ። በነገራችን ላይ ያልነገረኝ ነገር የለም እኮ። ለምንድን ነው እኔን ጓደኛ ማድረግ የደበረክ? እኔ አሁን ጓደኛ ማድረግ አልደበረኝም፣ ግን ደግሞ በቃ አላን ነገሮችን በሌላ አስተሳሰብ እንድትረጂኝና ነገሮችን አሁን ሰማኝ ኪራ ይድኔ የት ነው የምትመጣው? አሁንም የተጨቃጨቃችሁ ነው? መግባባት አልቻላችሁም? አይደለም አንተ የት እየሄድክ ነው? ትዛት የት ነው የምትሄደው አንተ? እሱን ተው። ለምንድን ነው እሱን እንትን የምትለው? ያወራው እኮ ምን ችግር አለ? እሱ ነው አይዞሽ የመጣው። እኔ ቤት እኮ ላንተ ጥሩ ነው። አልተግባባችሁም እስካሁን? ኪራ ምን ብለን እንግባባሽ? ይድኔ ምን አይነት ነገር አድርጌ ነው ከሷ ጋር መግባባ የምችለው? ቆይ እኔን ስማኝ። የኔን ሐሳብ ተረድተኛል አንተ? ገብቶሃል? ሐሳብ ምንድነው? እሺ ንገረኝ። እኔ ሐሳቤማ በዙሪያ ያለንህ ጓደኞችን እየተረዳን አይደለም። ስለዚህ ምናልባት ሴት ስለሆነች አክብራት የምታዳምጥህ ከሆነ አክብራታለሁ። እንዴት አላከብራትም? በቃ እያንዳንዱን ነገር ለኔ እንደምትነግረኝ ለሷም ንገራት። በቃ ጀስት እንደ ጓደኛ እኮ ነው፣ ሌላ ነገር አይደለም። ገባ? ተረድተኛል። ግን ደግሞ አንተ በዚህ ሰዓት እንዴት እንደዚህ ታደርጋለህ ነው? ምን አደረገ? ይሄ ሰዓት እኮ ነው እሷን እንዳመጣ ያስገደደኝ እንዴ። ለምንድን ነው አንተ እኔን ማትረዳኝ? እሺ ሞክረህ እንትን ካላለ ትተዋለህ፣ ከደበረህ ምናምን ትተዋለህ። ለምን እኔ ሰው አውራኝ፣ ችግርህን አውራኝ፣ አካፍለኝ። ሰው የለኝም አይደል? ቆይ እያልክ ያለው ሰው የለኝም ነው አይደለ? በዙሪያዬማ ሰው የለም። አንተም ራሱ በቃ ይኸው እኮ ሰው አመጣውልህ። እኔ አንተ ግን ስለኔ ምን ብሎሽ ነው የመጣሽው? አለውልህ። እኔ ማወቅ እፈልጋለሁ። ስለኔ ምን ብሎሻል? ሁሉን ነገር ነግሮኛል እኮ። መጥፎ ነገር ስለኔ ታውቂያለሽ። በቃ መጥፎ ነገር እኮ አይደለም ይሄ። አንተ ለምንድን ነው ነገሮችን በመጥፎ ነገር የምትቀይረው? ታዲያ ምንድን ነው ይሄ? መጥፎ ነገር ነው ለአንተ ሰው ማምጣት፣ ጓደኛ ለአንተ ማምጣት። ተው በእናትህ። እኔ ነገ ጠዋት እንዲከፋት አልፈልግም። እኔ አይከፋኝም ኪራ፣ አይከፋኝም። ስማ በቃ አሁን እንደኔ ሆና ችግር ልትጋረክ ነው የመጣችው። እሺ አትክፋት፣ ከቻልክ አታስደብራት። እየሰማ ነው ችግር እየሆነ ያለው ነገር አሁን እዚህ ጋር እሷን የምታስደብረው ነገር ነው። እሺ እኔ አሁን ግራ ገባኝ። ለምን ግራ ይገባል? ማድረግ ነው ያለብኝ። እሺ እሷ እንዳይደብራት ብዬ እኔ ደግሞ ተደብሬ ነገሮችን ማስተካከል አለብኝ። ነገሮችን እንደ ሁኔታቸው ማስኬድ አለብኝ። እኔ አሁን ተጨናኸኝ እኮ ነው ያለው። ይድኔ በምን እንደማስረዳ አላውቅም። በቃ አይደለም አሁን አንቺ መተሽ እዚህ የት ነው የሚሄደው? ይድኔ በጣም አክብና እንዴ ያ ጤነኛ አይደለም እንዴ? ልጅ ምን ሆነ? እኔ አውራኝ ስታ ምን ላውራሽ ነኝ? እሺ እኔ እኮ ግራ ገብቶኛል ያለው ነገር። እሺ ንገረኝ፣ የምትፈልገው ነገር እኔ ችግር በአንድ ቀን ተዘርዝሮ አያልቅም። እሺ ምንድን ነው የምትፈልገው ነገር? የሚረዳኝ ሰው የለም። አሁን እኔ እኮ ልረዳህ እያልኩህ እኮ ነው ኪራ። እኔ ጓደኛ ልሁን። እንዴት በአንዴ ግን ነገሮችን ሁሉ ተረድተሽ አንቺ ጭንቅላትሽ እንዳይፈነዳ? ችግር የለውም እሱን ለኔ ተው። ሰምቻለሁ፣ ችግርን ሰምቻለሁ። ታውቂያለሽ፣ ስላለው ነገር በደንብ ታውቂያለሽ። እስከዛሬ ስለተፈጠረው ነገር በደንብ ታውቂያለሽ። ከዚህ በኋላ ለሚፈጠረው ነገር ደግሞ ያወራን እንትን እንላለን እኮ። ከዚህ በኋላ ለሚሆኑት እንትኑን ወስደሽ አላፍነቱን ወስዳለሁ። ችግር የለውም። አንተ ብቻ እሺ በለኝና ጓደኛዬ ለመሆን ተስማማ ነው ኪራ። በእናትሽ እኔ በጣም እውነት አንተ ቆይ በዚህ እድሜ እንዴት ነው ሰው በዚህ እድሜው ተስፋ የሚቆርጠው? ተስፋ ያስቆረጠኝ እኮ ያለው ችግር እኮ ነው። ምንም የተፈጠሩብኝ ነገሮች ናቸው ተስፋ ያስቆረጡኝ። የሚያጋጥማቸው በጣም ብዙ ሰዎች አሉ። በእናትሽ እኔ አንቺን እንዴት አንተ ወጣት ነህ፣ እንዴት በዚህ ችግር እንዴት ነው አንድ ያለችሽ እህትሽ የሆነ ነገር ስትሆንብሽ ማየት ራሱ እንዴት አይከብድም? እና በቃ ያለውን ችግር እንዴት ነው ተረተሽ መቀጠል ትችላለሽ? አዎ ችግር የለውም። አንተ ብቻ ተስማማሽ ይራ። እኔ ይከብደኛል፣ በእውነት አሁን ላይ ይከብደኛል እኮ እኔ የኔ ችግር ራሱ በሶብኝ በቃ እናሹና ይድኔ ራሱ በቃ ሊቋቋሙት አልቻሉም። ማናት እሷ? ማናት? ምን ማለት ነው ማናት እቺ? እስቲ መጀመሪያ ዝም በይና ቁጭ በይ። ሃይ ምን ማለት ነው? ምን እያልሽ ነው? እስቲ ተረጋጊና ቁጭ በይ መጀመሪያ። ዝም ብለሽ ዘው ብለሽ ገብተሽ ማንነች ትያለሽ እንዴ? ምን እያልሽ ነው? ምን ትሰራለች? ማናት እንዴ? ምን አገባሽ አንቺ? ማናት? ወደዛ በይ እስቲ። ምን እያደረግሽ ነው? ኧረ ስነ ስርዓት ይኑር። ማነሽ አንቺ? እንዴ ምን እያደረግሽ ነው? ማነሽ አንቺ? ምን አገባሽ? ቆይ እንዴ ነችና አንቺ ጀማላ ማናት አንቺ? ምን አገባሽ? ቆይ ግራ ይገባኝ። ምን አገባሽ? እንዴ ታውቂው ነገር አለ አይደል? ኪራ እንግዳይ ነች። ሃይ ምን እያለች ነው? ኧረ ወደዛ በይ። እኔ እንግዳ ነች እንዴ? ምን ማለት ነው አንተ እንደዚህ የምትሆነው? ማነሽ አንቺ? አንቺ ስነ ስርዓትሽ ማነሽ አንቺ? ምንድን ነው? ወይኔ ጉዴ! ወይኔ ማነሽ አንቺ? ወደዛ በይ። ምን
ምንድነው? ስሚ ተረጋጊ። ምን ሆናችሁ ነው የምትጫጫሁት? አንቺ ማነሽ? ተረጋጊ። ምን እየሆንሽ ነው? የተንቀጠቀጥሽ እኮ ነው። አቤ ተረጋጊ እንጂ። ስሚ ምን እየሆንሽ ነው? እየሰማሽ ነው? አቤ አንቺ ስሚ። ኧረ ኪራ ምን ሆነሽ?